በትግራይና በኤርትራ ማህበረሰቦች መሃል የተጀመረውና የጋራ ችግሮችን በጋራ የመፍታት ግብና ተልዕኮ አስቀምጦ እየመከረ ያለው የጽምዶ ንቅናቄ ሶስተኛውን ስብሰባ ባለፈው ሳምንት በናይሮቢ ኬንያ አድርጓል። አጀማመሩ በእርግጥ ድንበር ላይ የሚኖሩ የሁለቱ ማህበረሰቦች ተገናኝተው ያለፉ ቅራኔዎችን የሚፈቱበት የመጪውን መልካም ጊዜ የሚያስተካክሉበት እንዲሆን በሚል የተጀመረ በሂደት ወደ ንቅናቄ አድጎ በኢኮኖሚ በማህበራዊና ፖለቲካዊ ጉዳዮች ላይ የጋራ ግንባር በመፍጠር በጋራ ችግሮችን መፍታትና የጋራ ተጠቃሚነትን ማስፈን እንደሆነ በጉዳዩ ዙሪያ የተጻፉ መጣጥፎች ያመለክታሉ። ይህ ጽምዶ መጣመድ፣ ጥምረት፣ አንድነት በብዙ ቃል ሊገለጽ የሚችል እንቅስቃሴ ከድንበር ላይ ግንኙነት አልፎ ሌሎችም የማህበረሰብ አባላትን አካቶ ድንበር ዘለል ስብሰባዎችንና ምክክሮችን ማድረግ ጀምሯል። የመጀመሪያው የጽምዶ ጉባኤ በካርቱም ሱዳን የተካሄደ ሲሆን ሁለተኛው በዚያው ሱዳን ፖርት ሱዳን መደረጉ የሚታወስ ነው። ባለፈው ሳምንት በኬንያ ናይሮቢ ሶስተኛው መድረክ ያካሄደው የጽምዶ ስብስብ በቀጣይ ሰፋ ባለም ሌሎች የአፍሪካውን ቀንድ የማህበረሰብ ክፍሎች አካቶ እንዲደረግ እቅድ መኖሩን ያገኘነው መረጃ ያመለክታል። ጽምዶ አሁን ከኤርትራና ከትግራይ ባሻገር የተለያዩ የኢትዮጵያ የፖለቲካ ማህበረሰቦችና ታዋቂ ፖለቲከኞችን አቅፎ እንቅስቃሴውን አጠናክሮ ቀጥሏል። ጽምዶ የሚለው ንቅናቄና በመሬት ላይ የተለያዩ የኢትዮጵያ ታጣቂ ቡድኖች እየፈጠሩ ያሉት ትብብር አንድ አይነት አድርገው የሚገልጹ ወገኖች አሉ። በእርግጥ ጽምዶና ትብብር ለጊዜው አንድ እንዳልሆኑ ሁለቱም ለየብቻ የሚካሄዱ አንዳቸው በአንዳቸው ላይ ምንም አይነት የአሰራርም ሆነ የአስተዳደር ግንኙነት የሌላቸው ምናልባት ወደፊት ሊኖር የሚችል የጋራ መድረክ ካልሆነ በስተቀር ለጊዜው ምንም የሚያገናኛቸው ነገር እንደሌለ ግልጽ ማድረግ ያስፈልጋል። የአብይ አህመድ አገዛዝ አብዝቶ የሰጋው በየዕለቱ ጽምዶን በስም እየጠራ በግብር እየለካ የሚደናበረው በፋኖና በሌሎች ኃይሎች የተደረገውን ትብብር ከጽምዶ እንቅስቃሴ ጋር አንድ አይነት ተመሳሳይ አንዱ ያንዱ አካል አድርጎ በመደምደም እንደሆነ በቀላሉ መረዳት ይቻላል። ትብብሩ ወታደራዊ ተልዕኮ ላይ የታሰረ ጎን ለጎን የፖለቲካና በአጠቃላይም የጋራ ጉዳዮች ላይ ሀሳቦችን እያንሸራሸረ የብልጽግናውን ስርዓት ለማስወገድ ተልዕኮ አንግቦ መጠነ ሰፊ ወታደራዊ ዘመቻ ለመክፈት በዋዜማው ላይ የሚገኝ ኃይል ነው። ጽምዶ አሁን ባለው ቁመና ከማህበረሰባዊ ግንኙነቶች በዘለለ የፖለቲካም ሆነ ወታደራዊ ተልዕኮ የሌለው በሂደት ግን ለተጀመረው የታጣቂ ኃይሎች ወታደራዊ ትብብር መደላድል በመፍጠር በአፍሪካው ቀንድ የሚገኙ ማህበረሰቦች የጋራ ችግሮቻቸውን በጋራ እንዲፈቱ የሚያስችል ሰፊ መድረክ የሚፈጥር እንደሆነ ይታመናል። ኬንያ ናይሮቢ በተደረገው የጽምዶ ሶስተኛው ጉባኤ ላይ በግል የተገኙት አቶ አንዳርጋቸው ጽጌ ሰላም የአፍሪካው ቀንድ ህዝቦች አንገብጋቢ ጉዳይ እንደሆነ የጠቀሱበት ንግግርም የጽምዶ ተልዕኮ የጋራ ስጋት የሆነውን የሰላም እጦት በጋራ መፍትሄ ማፈላለግ እንደሆነ በግልጽም የጽምዶን ዓላማ የሚያሳይ አንዱ መገለጫ ነው። ጽምዶን በተመለከተ በኬንያ ናይሮቢ መድረክ ላይ በግል የተገኙት አቶ አንዳርጋቸው ጽጌ በቀጣይነት ሰፊ ቃለ መጠይቅ ለአንከር ሚዲያ እንደሚሰጡን ቃል የገቡልን ሲሆን ለዛሬ በናይሮቢ የጽምዶ ስብሰባ ላይ ያቀረቡትን አጭር ንግግር እናቀርብላችኋለን። የመድረኩ አስተዋዋቂና አስተናባሪ ፕሮፌሰር መሐመድ ሐሰን ባስተላለፉት አጭር ንግግር ዝግጅታችንን እንጀምራለን። አዲስ አበባ ላይ የሚቀመጠው የተለያዩ አዞች የህዝቡን ድክል እየነጠቁ አሸንፈናል ብለን ስንመጣ ደግሞ የተደበቀ አዞ አለ። ይሄ አዞ አገራችን ሰላም እንዳይኖር አልፎ ተርፎ ደግሞ ከሌላ ጎረቤት ወንድማማች ህዝቦች ጋር ሁሉ ጊዜ እንድንጣላ ወጣቶቻችን፣ ሴት ልጆቻችን፣ ወንዶቻችን በበረሃ በየቦታ ተሰዶ እንዲያልቁ የሚያደርግ ዛሬ ሀገራችን ያለችበት ሁኔታ በጣም የሚያሳዝን ነው። የዓለምን መሳቂያ ነው የሆነው። ጽምዶ ማለት ህዝባዊ ፍቅር፣ ህዝቦች ተነጋግረው ውሳኔ የሚወስኑበት፣ የቀጠና ሰላም የሚሆንበት፣ ቀጠናችን ሀብታም ቀጠና ነው ያለን፣ ግን ህዝቡ ድሃ ህዝብ ነው። በእንደዚህ እንቀጥል ይፈልጋሉ። ንብረታችን ሊዘርፉ ይፈልጋሉ። እኛን እያጣሉ መኖር ይፈልጋሉ። አሁን በመጨረሻ ስርዓቱም ሌሊቱል ቀድር ደርሶበታል መሰለኝ። መውደቁ አይቀርም። ከወደቀ በኋላ እንደ ድሮ ተመልሶ ደግሞ ሌላ አምባገነን መጥቶ
እነሱ የሚደግፉት ሞላውን የኢትዮጵያ ህዝቦችን አሰቃይቶ ንብረታቸውን ዘርፎ ደላላ ሆኖ እንዲኖሩ አንፈልግም። ጽምዶ ማለት ህዝብ ለህዝብ መተዋወቅ አለበት። በእኛ መካከል ጦርነት፣ ጥላቻ የለም። አንድ ህዝብ ነው። ስለዚህ ወንድሞቼም እህቶቼም እዚህ ያላችሁ አማርኛ የምታውቁ የማታውቁትም ቋንቋችንን በተለያዩ ቋንቋ መናገር የኔ ሀብታም ነኝ። ሀብት ነው ቋንቋ መናገር ሀብት ነው። እንዳውም እኔ የቀጠና ሰው ነኝ። የቀጠና ሱዳን ሀገሬ ነው፣ ኤርትራ ሀገሬ ነው፣ ኢትዮጵያ ሀገሬ ነው፣ ሶማሊያ ሀገሬ ነው፣ ኬንያም ሀገሬ ነው። ጸጋ ብዙ ሀገሮች አሉ። ስለዚህ ልጆቻችንን በእንደዛ እናስተምር እንፈልጋለን። አመሰግናለሁ ፕሮፌሰር መሐመድ። እንደምን ዋላችሁ፣ እንደምን አረፈዳችሁ። እኔም በዛሬው ዕለት ፖርት ሱዳን ላይ ተደርጎ ከነበረው ስብሰባ የሚቀጥል ንግግር ነው የማደርገው። በፖርት ሱዳን ስብሰባ ላይ የኤርትራ ወጣቶች ከትግራይ ወጣቶች ጋር በመሆን ድንበር አካባቢ የሚገኘውን ማህበረሰባቸውን በማገናኘት ሰላምን ለማጽናት ከፖለቲከኛው የበለጠ ከወታደራዊ አዛዦች የበለጠ የህዝብ ለህዝብ ግንኙነት ወሳኝ ነው በሚል የጀመሩት እንቅስቃሴ እያፈራ የነበረውን ፍሬ ለኛ ለማስተዋወቅ የጠሩት ስብሰባ ነበረ ፖርት ሱዳን ላይ የተደረገው። ዓላማውም ስብሰባው የነሱን ሀሳብ እኛ በፖለቲካ ተደማጭነት ያለን ሰዎች ለሰፊው ማህበረሰብ የበለጠ እንድናስተዋውቀው የህዝብ እምነት የህዝብ ፍላጎት እንዲሆን እንድናደርገው ነው። በሰጡን አደራ መሰረት በተለያዩ ሚዲያዎች በመቅረብ ይህንን ሀሳባቸውን በተለያዩ የሚዲያ ግባቦች ስናብራራ ስንገልጽ ቆይተናል። አሁን እኔ እዚህ የተገኘሁት በዋንኛነት ማተኮረው የተሰጠኝ አደራ መሰረት ጽምዶን የተረዳሁበትን መንገድ ለሰፋ ላለ ነገር መፍትሄ ይሆናል ብዬ ያሰብኩትን ለመግለጽ ነው። ጽምዶ መነሻው ሰላም ነው። ሰላም የሚባል ነገር ለሁሉም ሰው ወሳኝ ነው። እንደምናውቀው የሰው ልጅ ገና ሲጀመር ሰላም ለማምጣት በሚል ነው ወደ መንግስት ፈጠራ የሄደው። ሰላም ለማምጣት ሲል ነው የፍትህ አስተዳደር የሚባል ነገር ያቆመው። ሰላም ለማምጣት ሲል ነው የፖሊስ ስርዓት ያቆመው። ሰላም ለማምጣት ሲል ነው ወታደራዊ መከላከያ የሚባል ነገር ያቆመው። ግለሰቦች ሰላም እንዲያገኙ፣ ቡድኖች ሰላም እንዲያገኙ ነው እነዚህ ሁሉ ነገሮች የተዋቀሩት። ሰላም ከሌለ አርብቶ ማደር የለም። ሰላም ከሌለ እርሻ የለም። ሰላም ከሌለ ኢንዱስትሪ የለም። ሰላም ከሌለ ቴክኖሎጂ የሚባል ነገር የለም። ሰላም ከሌለ ወጥቶ መግባት አይቻልም። ሰላም ከሌለ በህይወት መኖርም አይቻልም። ስለዚህ ሰላም ሁሉ ነገር ቁልፍ የሆነው ነገር በመሆኑ የተነሳ እነዚህ ወጣቶች ሰላም ላይ ማተኮራቸው ወሳኝ የሆነውን ጉዳይ ገብቷቸዋል ማለት ነው። ስለዚህ እኔም ሰላም በጣም ወሳኝ የሆነ ነገር ነው ብዬ ነው የማስበው። ቅድም ያልኳቸውን ፖሊሱን፣ ወታደሩን፣ ፍርድ ቤቶችን፣ ሌሎችን በሙሉ የሰው ልጅ ካቆመ በኋላ ለልሂቁ ነው የሰጠው። ወታደራዊ ተቋሙ ለወታደራዊ ልሂቅ፣ ፍርድ ቤቱን በህግ እውቀት ላላቸው ልሂቃን፣ ፖሊሱንም የፖሊስ ኃላፊ ለሆኑ ልሂቃን፣ ፖለቲካውንም ለልሂቃን ነው የሰጠው። በምስራቅ አፍሪካ ውስጥ ግን በአጠቃላይ ስንመለከተው ኤክሰፕሽንስ አንዳንድ ሀገሮች ልንተው እንችል ይሆናል ያለው። በአጠቃላይ ግን ይሄንን ኃላፊነት የተሰጠው ልሂቅ በሁሉም መንገድ ወድቆ ነው የተገኘው። ህዝቡን ከዘረፋ ማዳን አልቻለም። ለህዝቡ ሰላም ማምጣት አልቻለም። ለህዝቡ ፍትህ ማምጣት አልቻለም። ህዝቡን ማበልጸግ አልቻለም። ይሄ ውድቀቱ መቋቋሚያው መንገድ ህዝብ ራሱ የራሱን ሰላም ማስከበር ብቻ ሳይሆን በመጻኢ ዕዳው ከዘረፋ ራሱን ነፃ ለማውጣት ህዝብ ለህዝብ የሚያደርገው ግንኙነት የየገዛ ልሂቁን ማስቆም የሚችልበት የፍትህን ህዝብ ራሱ ጣልቃ ገብቶ ፍትህ እንዲያገኝ የሚያደርግበት የፖሊስም ይሁን ሌሎች አስተዳደራዊ የሆኑ ጉዳዮችን ከላይ ኤሊቱ እንደፈለገው ልሂቁ እንደፈለገው እንዲያደርገው ሳይሆን ህዝብ ጉልበት እና ስልጣን አግኝቶ ይሄንን ልሂቅ የሚቆጣጠርበትን ሁኔታ ፈጥሮ እስካሁን ድረስ አደራ የተሰጠው ልሂቅ
ሊወጣ ያልቻለውን ኃላፊነት በህዝብ ጉልበትና በህዝብ ስልጣን ተጽዕኖ በማድረግ ተፈጻሚ የሚሆንበትን መንገድ ፍንጭ ያሳየ ስራ ነው እነዚህ ወጣቶች የሰሩት ያሉ። ስለዚህ ከሰላም በላይ የተሻገረ ነው። ዘረፋን የምናስቆመው ህዝብ በመሪዎቹ ላይ ተጽዕኖ አድርጎ አትዝረፉን ማለት ሲችል ብቻ ነው። ፍትህ ማስፈን የሚቻለው ፍትህ አታሳጡን የሚል አቋም ወስዶ ህዝብ በፍትህ ስርዓቱ ላይ የሚሰሩትን ዳኞች ተጽዕኖ ማድረግ የቻለ እንደሆነ ነው። ሁሉ ነገር በዚህ መንገድ ከሄደ በአንድ ሀገር ላይ ብቻ አይደለም፣ በሁሉም በአፍሪካ ቀንድ ባሉ ሀገሮች ውስጥ ያለው ህዝብ ቅድም ፕሮፌሰር መሐመድ እንደተናገረው በህዝብ መካከል ጠብ የለም፣ በህዝብ መካከል ግጭት የለም። የግጭቱም የጠቡም ምንጭ ልሂቁ ነው። ህዝቡ ከተባበረ የሁሉንም ሀገር ልሂቅ አደብ ሊያስገዛው ይችላል። ይሄ የአንድ ሀገር ብቻ አይደለም፣ የጠቅላላ ቀጠናው ሰላም፣ የጠቅላላው ቀጠና ብልጽግና፣ የጠቅላላው ቀጠና መረጋጋት ትልቅ ጉልበት መሆን የሚችል ነገር ነው። ኢትዮጵያ አሁን ባለችበት ሁኔታ ወደ ለውጥ እያመራች ነው። በኢትዮጵያ ያለ ግፈኛ አምባገነን ዘራፊ አገዛዝ የራሱን አገር ብቻ አይደለም ከራሱ አገር አልፎ ቀጠናውን እያናጋ ያለ በተላላኪነት የሚሰራ አገዛዝ በአጭር ጊዜ ውስጥ መውደቁ አይቀርም። በሚወድቅበት ሰዓት ላይ በቦታው የሚተካው ኃይል ምን አይነት ይሆናል የሚለው ነው አሁን እኛ ሊያሳስበን የሚገባን እንጂ የኢትዮጵያ ግፈኛ አገዛዝ መውደቁ በአጭር ጊዜ ውስጥ እንደማይቀር እርግጠኛ ሆነናል። የሚመጣው ኃይል የጽምዶን ሐሳብ የገዛ ህዝብን በማሳተፍ ሰላም ለማስፈን የፈቀደ፣ ህዝብን በማሳተፍ ብልጽግና ለማምጣት የፈቀደ፣ ህዝብን በማሳተፍ ፍትህ ማስፈን የፈለገ ካልሆነ ዞረን እንደገና ሌላ አዙሪት የቀጠና ቀውስ የአገር ቀውስ ውስጥ መውደቃችን አይቀርም። ጽምዶ ለአዲሱ ለውጥ አምጪዎች የሚያበረክተው ትልቅ ሐሳብ አስተዋጽኦ አለ። የራሳችሁን ጥቅም፣ የራሳችሁን ፍላጎት፣ የራሳችሁን ስልጣን ወደ ጎን አስቀምጣችሁ ምንም ጠብ የሌለውን የሁሉም የራሱ የኢትዮጵያ ውስጥ ያለውን ህዝብም በቀጠናው ያለውን ህዝብ አንድ አድርጎ ወደ ሰላም፣ ወደ ብልጽግና፣ ወደ ፍትህ የሚወስድ የውጪ ተላላኪነትና ጣልቃ ገብነትን የሚያስቆም ሁሉን ነገራችን ራሳችን በራሳችን የምንፈታበትን ነፃነት የሚያጎናጽፍ ነገር ለማድረግ መስራት ይኖርባቸዋል። ለዚህ የሚሆነውን ነገር ከጽምዶ ትምህርት ውሰዱ ነው ብለው